ለምሳሌ ክርስቲያኖች እስላም በአረፋ ወቅት አንድም ደሃ ስጋ ሳይበላ መዋል የለበትም ብሎ አርዶ የሚያካፍልን ካልቸር ሁሉም መማር አለበት። እስላም ሆነ አይተበቅብህም፣ ተማር። ከወዲያ ያለው ሰልሜ ሳልቀና ስላንቱ የሰማሁት የመጥፎነት ዜና ካንቱ ሰፊ ባህር ከዳሩ ዋኝቼ የሀቢበላህ በፍቅሩ ሰለምኩኝ ሻሃዳን ሰጥቼ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ሪአክሽን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ እቻለሁ። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ጠቅላይ ሚኒስትር ዶክተር አብይ አህመድ እንግዲህ በአንድ ወቅት ክርስቲያኖች ከሙስሊሞች መማር ያለባቸው ነገሮች አሉ፣ ይህንን ነገር ከሙስሊሞች ክርስቲያኖች ቢማሩ ጥሩ ነው ያሉት ነገር አለ። እስከ መጨረሻው ድረስ የምትከታተሉ ከሆነ የምታዩን የሚሆነው ሌሎች ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለምደው ሁላችሁም ላይክ በማድረግ እንድጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። በቀጥታ ወደ ቪዲዮ። በዚህ ረመዳን ቢያንስ የትሉነው ሐቀ ቲላወቲ ከተባሉት ሰዎች ቁርአንን በስነ ስርዓት ከሚቀሩት ሰዎች ውስጥ መሆን አለበት። ቢያንስ ደግሞ ከዛ እንኳን ባትሆን ፈቅረኡ ማ ተየሰረ ሚን የገራላችሁን ቅሩ ከተባሉት ሰዎች ውስጥ መሆን አለበት። ቢያንስ እንኳን የቻልከውን ያክል እንኳን ቁርአን መቅራት አለበት፣ በስነ ስርዓት የምትቀራ ባትሆን እንኳን ማለት ነው። ከነዚህ ከሁለት ሰዎች እንኳን ባትሆን ወኢዛ ቁሪአ አልቁርአኑ ፈስተሚዑ ለሁ ወአንሲቱ ለዐለኩም ቱርሐሙን ከተባሉት ሰዎች ቁርአንን በመስማታቸው የአላህን እዝነት የሚያገኙ ሰዎች ከነሱ ሰዎች እንኳን ቢያንስ ለመሆን ቁርአንን ማዳመጥ መቻል አለብህ። ከነዚህ ከሶስቱ እንኳን ከአንዱ ሳትሆን ረመዳን እንዳይወጣ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እውነት ነው። አሁን ረመዳን እየቀረው እጅግ በጣም የሚቆጠር ቀናቶች ናቸው አይደል? ሊያልቅብን ነው ረመዳንና እንግዲህ በዚህ በረመዳን የቁርአን ወር ነው። ስለዚህ ቁርአን ላይ በጣም መበረታታት፣ ቁርአን መቅራት ይኖርብናል። እንደው ቁርአኑ ላይ እንደው ትንሽ ደከም እንኳን ብንል ቁርአን ማዳመጡ ላይ በየትኛውም አጋጣሚ ማድረግ ስለምንችል ትራንስፖርቴሽን ላይ ሊሆን ይችላል፣ ቢሮአችን ላይ ሊሆን ይችላል፣ ቤታችን ሊሆን ይችላል። ቁርአን ማዳመጡ ያን ያህል ከባድ ነገር ለኛ የሚከብድ ነገር ስላልሆነ ቢያንስ እሱን እንኳን ማድረግ ይኖርብናል ብዬ አስባለሁ። አሽረል አዋኺር ሲመጣ ወደ መጨረሻው ረመዳን ሲመጣ ሰዎች ይዳከማሉ። ለምን? ሰላም አለይኩም ወራህመቱላሂ ወበረካቱ። አዎ ይሄ የተፈጠርንበት ዓላማ ዒባዳ ማለት እንዴ። አጋጣሚው ደግሞ ረመዳንን አግኝተናል። ከረመዳን ደግሞ ወደ መጨረሻው አካባቢ የተጠጋ ነው። ለአሽረል አዋኺር ምን አዘጋጅተሃል? አረ ደከመኝ፣ በቃ ተራዊህ ይብቃኝ፣ እስከዛሬ ያረኩትን ይቀበለኝ ከማለት ይልቅ በዒባዳ መጠናከር ነው። ነቢያችን ሰለላሁ ዐለይሂ ወሰለም ወደ መጨረሻው ሲሆን በጣም ይጠናከሩ ነበረ፣ በጣም ይበራቱ ነበረ። አህያ ለይላ ሌሊቱን ህያው ያደርጋሉ። ወአይቀዘ አህለ እንደዚሁም እሳቸው ብቻ አይደለም ቤተሰቦቻቸውን ያነሳሳሉ፣ ያነቃቃሉ ማለት ነው። በጣም ይጣጣሩ ነበር በዒባዳ ማለት ነው። እኔ ሳንተስ ለምንድን ነው የምንዳከመው? በርታ እንበል እንጂ በመጨረሻው እንደውም መጨረሻውን ማሳመር ነው። ለይለተል ቀድር ራሱ የሚጠበቅባቸው በጣም በአስርቱ በዊትር ቀናቶች ላይ ነው ተብሏል ማለት ነው። ለይለቱል ቀድሪ ኸይሩ ሚን አልፍ ሻህር ከሺህ ወር ይበልጣል የተባለውን በዒባዳ ኢዕቲካፍ በመግባት በኢዕቲካፍና በጥሩ ሁኔታ ልናሳልፈውና ውጤት ላይ ስኬት ላይ ልንደርስ ይገባናል። አላህ ሁላችንንም ይወፍቀን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እውነት ነው። ወደ መጨረሻዎቹ 10 ቀናቶች አሽረል አዋኺር ላይ ብዙዎቻችን ከኢባዳ ላይ እንዘናጋለን። በቃ መጀመሪያዎቹ አካባቢ ነሻጣ ይኖራል ምናምን ነገር፣ ከዛ በኋላ ቀስ እያልን 15 ቀን ሲሞላን ከዛ መጨረሻዎቹ 10 ቀናቶች ላይ ጭራሽ በቃ ኢባዳ ላይ እንሳነፋለን እና ይህ መሆን የለበትም። እንደውም የበለጠ ልንበረታታ ነው የሚገባው። ለይለቱል ቀድር እንግዲህ ከነዚህ ከ10 ቀናቶች ውስጥ በአንዱ ነው ሊሆን የሚችለውና አላህ ሱብሓነሁ ወተዓላ ለይለቱል ቀድርን ይወፍቀን። ለይለቱል ቀድር እንዲወፍቀንም ደግሞ አብዝተን ዱዓ ማድረግ አለብን። ከወዲያ ያለው ሰልሜ ሳልቀና ስላንቱ የሰማሁት የመጥፎነት ዜና ካንቱ ሰፊ ባህር ከዳሩ ዋኝቼ የሀቢበላህ በፍቅሩ ሰለምኩኝ ሻሃዳን ሰጥቼ። መጥፎውን የሰማው የበፊቴ ጆሮ ይኸው ላለሁኝ ምን ነበረ ያኔ በቀረ ደንቁሮ። እንጂማ ያንቱ ስም እንኳን ሊጠለጠል በመጥፎ ሊነሳ አንጀት ነው የሚያላውስ ሩህ ነው የሚያርስ በጥሩ ቢወሳ። የኔ ሙሐመዳ ጥላ ከለላይ ከጎኔ አይጥፉ ያ ረሱላህ እስከ ኻቲማይ። ዝናውን ለሰማ ታሪኩን ለቃኘ
አንቱን አለማፍቀር አንቱን አለመውደድ ማይቻል ነው ነብዬ። اللهم صل وسلم على سيدنا ومولانا محمد። ማሻአላህ የወንድማችን እንግዲህ ሰለምቴ ነው። ከዚህ በፊት እንግዲህ በሌላ እምነት እያለ ከእስልምና ውጭ እያለ ስለ ነብያችን ሰለላሁ ዐለይሂ ወሰለም የሚሰማው ጥሩ ያልሆነ ነገር ነበር የሚሰብኩት፣ መጥፎ ነገር ነበር ስለሳቸው የሚነግሩት። ነገር ግን እሳቸውን በቀረበ እሳቸውን ባወቀ ቁጥር በፍቅራቸው ወድቋል። ይሄ ሁልጊዜ በሚከሰት ነገር ነው አይደለ? ነብያችን ሰለላሁ ዐለይሂ ወሰለም የሚያጥላሉ ሰዎች እሳቸውን በቀረቡ ጊዜ ስለሳቸው ማንነት ባወቁ ቁጥር የባሰ ፍቅራቸው እየጨመረ ነው የሚሄደውና ማሻአላህ ወንድማችን አላህ Subhanahu Wa Ta'ala በእስልምና ያጽና። ሰዎች በጣም የሚያስጨንቅ ሁኔታ ውስጥም ስንሆን በጣም የሚያስደስት ሁኔታም ውስጥ ስንሆን ልንሳሳት እንችላለን። እኛም ላይ ስተቶች ሊገኙ ይችላሉ። በዙሪያችን ያሉ ሰዎችም ሊሳሳቱ ይችላሉ። ያሉበትን ኢሞሽናል ሁኔታ ያሉበትን የስሜት ነውጥ መረዳት ያስፈልጋል። ምክንያት ልንሰጣቸው ይገባል። በጣም የተቆጣ ሰው፣ በጣም የተናደደ ሰው ምናልባትም ያሳለፈው መልካም ነገር ያሳለፈው መጥፎ ነገር ይኖርና ያ ተንጸባርቆበት መጥፎ አይነት ሁኔታ ውስጥ ልናገኘው እንችላለን። ግን ምክንያት ልንሰጠው ይገባል። አንድ ወቅት ምን አጋጠመኝ መሰላችሁ? ትምህርት ቤት ልጄን አድርሼ ስመለስ ቦታዬን ይዤ የሄድኩ ነው የሚመስለኝ። እኔ ቦታዬን ጠብቄ እየነዳሁ ነው። ሌላ አንድ የቸኮለ ሰው ለማለፍ ሞከረ። እኔ ደግሞ ቦታዬን ጠብቄ ይረጋልኩ፣ ምክንያቱም ከፊቴ ሌላ መኪና አለ። ያ ሰው በጣም ተቆጥቶ ተናገረኝ፣ በጣም ተበሳጭቶ ተናገረኝ። እኔ ደግሞ ፈገግ ብዬ አናገርኩትና ግድ የለም ቀኑን በፈገግታ እንጀምረው አልኩት። እዛው ላይ ፊቱ ሲቀየር አስተዋልኩት። አንድ ወንድም ከጎኔ የነበረ በሌላም ጊዜ እንደዚሁ አይነት አጋጥሞኛልና ያው እንግዲህ ቤት ያጋጠመው ጉዳይ ይኖራል። እኔ ምንም ያጋጠመኝ ነገር ስለሌለ አልহামዱሊላህ ከቤት ስወጣ ወይ ከሚስቱ ጋር ተጣልቶ ይሆናል ወይ ልጆቹ አበሳጭተውት ይሆናል። እኔ ደግሞ እንደዛ ስላልሆንኩ እኔ ልችለው ይገባል ማለት ነው ያን ሰው። በዛ አይነት ዑዝር መስጠት መለማመድ በጣም ጠቃሚ ነው። ሰዎች የኩፍር ቃል እንኳን ተናግረው ነብዩ ሰለላሁ ዐለይሂ ወሰለም ይህ ሰው ተናግረው ነብዩ ሰለላሁ ዐለይሂ ወሰለም ዑዝር ነው የሰጡት። ምክንያቱም በጣም ከመደሰቱ የተነሳ ነው አላህን አንተ ባሪያዬ ነህ እኔ ጌታህ ነኝ ያለው። ነገር ግን ምን ለማለት እንደፈለገ ስለሚታወቅ ተሳሳተ። በጣም ከመደሰቱ የተነሳ ብለው ነብዩ ሰለላሁ ዐለይሂ ወሰለም ይህንን ምክንያት ሰጠውት አልፈዋል። በግንኙነታችን ውስጥ ትልቅ ልናደርገው የምንችለው ትልቁ ነገር ህይወትን ማቅለል ይመስለኛል። ባለን ግንኙነት ነገሮችን ቀለል ማድረግ፣ እያንዳንዱ ነገር ላይ ቆመን የምንያያዝ ከሆነ ህይወት ከባድ ይሆናል። ህይወታችን ቀለል ልናደርገው ለማለት ነው። ወሰለላሁ ወሰለም ወባረከ ዐላ ሰይድና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም። እውነት ነው። ብዙ ጊዜ አጋጥሟችሁ አያውቅም? በመንገዳችሁ ላይ በቃ ከመሬት ተነስቶ አንዳንድ ቁጣ የሚለው በቃ ቱግ የሚል እንደዚህ አይነት ሰው አጋጥሟችሁ አያውቅም? ዑዝር ልንሰጠው ይገባል። ቤት የሆነ ነገር ገጥሞት ሊሆን ይችላል፣ ወይ ስራ ለሳካ ብሎት ሊሆን ይችላል። ብቻ የሆነ ጉዳይ በቃ አስቸግሮ ሊሆን ይችላል እና ያችን ሰዓት ያችን ደቂቃ እኛ ብናልፈው ሰላም ይወርዳል። ነገር ግን እኛ ሌላ ምላሽ ብንሰጥ ሰጣ ገባ ውስጥ ብራብ ነገር የዋሰ የሱንም የኛንም ቀን ማበላሸት ነው የሚሆነውና ሰብር ማድረግ፣ ቁጣን በፈገግታ መመለስ ኡስታዝ እንዳደረጉት ማለት ነውና ያንን ቁጣ እሳቸው በፈገግታ ሲመልሱለት ፊቱ ወዲያውኑ እንደተቀየረው ማለት ነውና አንድ ሰው ሊቆጣ ሲመጣ እኛ በፈገግታ መመለስ አለብን ብዬ አስባለሁ። አላህ ይወፍቀን፣ እንደዚህ አይነት ሰው አላህ ያደርገን። አሁንም ወስዳችሁ ቪዲዮ እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ ባንድ ወቅት እንግዲህ ክርስቲያኖች ከሙስሊሞች መማር ያለባቸው ነገር አለ ብለው ተናግረው ነበረ። ምንድነው የሚለውን እንከታተልና ከዚያ የራሳችን ሀሳብ አስተያየት እንሰጥበታለን። ያኛው እምነት በፍጹም የማያስፈልገኝ ሳይሆን ብዙ የምማርበት ነገር አለ። ለምሳሌ ክርስቲያኖች እስላም መሆን አይጠበቅባቸው፣ ግን ከእስላም በአረፋ ወቅት አንድም ድሃ ስጋ ሳይበላ መዋል የለበትም ብሎ አርዶ የሚያካፍልን ካልቸር ሁሉም መማር አለበት። እኛ ሀገር ማንም ድሃ በሻሻ ውስጥ ስጋ ሳይበላ የማያልፍበት ጊዜ ካለ አረፋ ነው።
አረፋ ሲታረድ ማዱ አይነሳም። ትሪ ይቀመጣል። የመጣ ሰው የተጨመረበት ነው ይበላው። ቅርጫ እንኳን ሲሰጥ ለሌላቸው ይታሰባል። ይሄ በጣም ምርጥ ካልቸር ነው። እስላም መሆን አይጠበቅብህም፣ ተማር። እውነት ነው። እንግዲህ በተለይ የአረፋ ጊዜ ያው እንደ ህግ ነው አይደል? በእስልምና አቅም ያለው ሰው በግ ያርዳል። 1/3 ለቤት፣ 1/3 እንግዳ መሸኛ፣ 1/3 ለምስኪን ነው የሚደረገው። ምናልባትም ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ አጋሩ አካባቢ ሙስሊም ወደሚበዛበት አካባቢ ስለኖሩ ይህንን በደንብ ያውቁታል ብዬ አስባለሁኝና እውነት ነው። እንግዲህ ምንም ሙስሊም ባይሆኑ እንኳን ይህንን ባህል ይህንን ልምድ ሊከተሉት ይገባል፣ ይህንን አስተምሮት ሊከተሉት ይገባል እያሉ ጠቅላይ ሚኒስትር ዶክተር አብይ አህመድ እንግዲህ እየመከሩ ነበረ። እውነት ነው። በጣም አስፈላጊ የሆነ አስተምሮት ነው። ምክንያቱም ሁላችንም አንዳችን ለአንዳችን ስንተጋገዝ እንግዲህ ምስኪን የሚባል ይጠፋል ማለት ነው። በጣም የሚገርም አስተምሮት ነው። በነገራችን ላይ አሉ ነን ሙስሊም ሆነው አርደው የሚያበሉ ምናምን ነገር በጣም በርካታ ሰዎች ይኖራሉ። ነገር ግን እንደ ህግ በኢድ አል አድሃ በአረፋ ላይ አቅም ያለው ሰው ሁሉም ሰው እንግዲህ 1/3 ለቤት፣ 1/3 ለእንግዳ መሸኛ፣ 1/3 ለምስኪን እንዲሰጥ እንግዲህ አላህ ደንግጎታልና ይህንን ሁሉ ቢከተለው በጣም ጥሩ ነው የሚል ምክር ነው ዶክተር አብይ አህመድ እንግዲህ እየመከሩ የነበረው። ማሻአላ እኔም ይህንን ምክር እደግፋለሁ። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበረ። ቪዲዮን ከወደዳችሁት እንደተለመደ ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።